ፋዘር እዚህ እንደሆነ ታውቃለህና እና ባንቺ ጉዳይ የመጣው ምናምን ሲለኝ ሂጅ አግኝቼው ነበር አወራሁትና ግዴታ ክላሱን መቀጠል አለብሽ ምናምን አለኝ። በቃ ከሄድሽም በእኔና አንቺ መካከል ያለውን ነገር ጨርሰሽ ነው መሄድ ያለብሽ። እና ክላሱ ደግሞ ታውቃለህ የ5 ዓመት ነው የሚፈጀው። እኔ አንቺን 5 ዓመት ሙሉ መጠበቅ ግዴታ የለብኝም እንዴ? ለምን 5 ዓመት ሙሉ? እና ያው ጀምሬው ምናምን የመጣሁት አይሆንም በቃ መሄድ አለብሽ አለኝ። እሱን ክላስ ደግሞ እንድማር በጣም ነው የሚፈልገው ፋዘር። ከሄድኩ ደግሞ የሚያስጠላው ነገር 5 ዓመት ሙሉ ለራስ ምናምን ብሬክ ምናምን ነው የሚባል ነገር የለም። እሺ ፍቅር ቢኖር ውስጤ ላይ 5 ዓመት ማለት እንደዚህ ቀላል አይደለም። ሰላም እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። በጣም ጠፍተናል አይደል? አንዴ አናፈቅናችሁ? እኛ ግን በጣም ናፍቃችሁናል ማለት እና ያላችሁበትን ሁኔታም ስለምንረዳ ምናምን አው የጾም ሰዓት ስለሆነ ሁላችንም ቢዚ ነን። ግን እንደዚህም ሆኖ ቶሎ እየመጣን ነው እና ደህና ናችሁ ወይ? እንዴት ናችሁ? እና ደግሞ ምንድነው ለማለት የፈለኩት ከሀገር ውጭ ያላችሁ እህቶቻችን እግዚአብሔር ይጠብቃችሁ። ያው ያለውን ነገር እያየን ነው እየሰማን ነው። በተለይ ወደ ሳውዲ አረቢያ ምናምን ያላችሁ እህቶቻችን እግዚአብሔር ይጠብቃችሁ። እኛ ያው ማድረግ የምንችለው መጸለይ ነው ለእናንተና በጸሎት እያሰናችሁ ነው እንጸልይላችኋለን። ከዛ በተረፈ ግን እግዚአብሔር ይጠብቃችሁ ማለት እና እዚህ ሆነን የምንሰማው ነገር በጣም በቃ ያሳዝናል፣ ያስደነግጣልና እግዚአብሔር ይጠብቃችሁ። ራሳችሁን ጠብቁ እህቶቻችን እና እንጸልይላችኋለን። እና ይሄም ጊዜ ያልፋል። እንግዲህ ያው ፈተና ነው ብለን እናስባለን። ይሄን ጊዜ ያልፋል እና ጾሙ እንዴት እያደረጋችሁ ነው ደግሞ? ወይ ጾምም ሆነ ጦርነትም ሆነ ያስጠላላ ጊዜው ግን እና እግዚአብሔር ይጠብቀን ነው የምንለው። ይሄ ፈተና ነው፣ ጸልየን እናልፈዋለን እንግዲህ እና ምንላችሁ ነው። በባለፈውም እንግዲህ አይታችሁናል። አሪፍ የፍቅር ጊዜ እያሳለፍን ነው ምናምን ባይዚ ካሜራ ላይ እንደውም ስንታይ ብዙ እንደዚህ የፍቅር እንትናችንን አናሳይም የምናሳልፈው ነገር አይደለም። እሱም ባይዚ ብዙ ነገር ደብቋል እዛ ላይ በጣም ነው የሚንከባከበኝ ባይዚ እና ሁሉንም ነገር አላሳያችሁም። ግን ያው ከስራ ባለፈው ለጠብቁኝ ሲያስደነግጠኝ በጣም ነበር ደስ ያለኝ። ሁሌ ቢጠብቀኝ ደስ ይለኛል። ሰርፕራይዝ አድርጎኝ ነበረ እና ሁሌም እንደዛ ቢጠብቀኝ በጣም ነው ደስ የሚለኝ። እና ፕራንክ ምናምን ደግሞ ሀሳብ ስጡኝ እያልኳችሁ ዝም እያላችሁ ነው። ቪዲዮ ራሱ በደንብ እያያችሁ አይደለም እና ብታዩ ይሻላችኋል። እናንተም እኮ ቶሎ ብታዩ ሞራል ምናምን ብትሰጡን እኛም ቶሎ እንለቅላችኋለን። እና እዩ ሰብስክራይብ አድርጉ። 20,000 ቶሎ መግባት አለበት እና ይግባ። ያው በግድ አይደለም ያው የምትወዱን ሰዎች እኛ ከዚህ በላይ እንድንሰራ የምታበረታቱን ሰዎች ያው ሰብስክራይብ አድርጉ ለማለት ያክል ነው። እና ዛሬ የመጣሁት እኔ አንድ ሀሳብ አለኝና እናንተን ላማክራችሁ ነው የሚባለው ምንድነው የሚባለው? እና አሁን አሌክስን ቀጥሬዋለሁ ይመጣል። ግን የሆነ በቃ የሚደብር ነገር ልነግረው ነው እና ባለፈው ዕለት ስመጣም የመጣሁበትን እንትን አይታችኋል። ያው ትንሽ ለሆኑ ቀናቶች ምናምን ተደባብረን ባለንበት ሰዓት ነበር የመጣሁትኝ። ጓደኛዬ ፍቅርም ጠብቃኝ ምናምን ብቻ እነሱ ናቸው የሚያስታረቁ ነው አይታችኋል። ብቻና አሁን ደግሞ ያው ልመለስ ነው እና አሁን በአሁኑ ስመለስ ብዙ ነው የምቆየው። ስንት አመት እንደሆነ አላውቅም። ግን ግዴታ በቃ ቀድሞ ትኬት የተቆረጠ ነገር ስለሆነ መቅረት አልችልም። እና እሱን ነው ልነግረው ያሰብኩት አሁን አሌክስ ሲመጣና እኔ ያሰብኩት ሁለት ሀሳብ ነው። ባይዘይ መሄድ አይቀርም። ያው ውጭ ሀገር ላይ ያለው ነገር አሁን እያያችሁት ነው፣ ያስፈራል ምናምን ግን እኔ ግዴታ እዛ የጀመርኩት ክላስ አለ ምናምን እና መሄድ አለብኝ። ጀርመን ነው የሚሄደው እና ግዴታ መሄድ አለብኝ። ግን እኔ በአሁኑ ያሰብኩት ሀሳብ ምንድነው እሱ አብሮኝ እንዲሄድ ያመቻቸውለት ነገር አለና እሺ ካለኝ አብሮኝ እንዲሄድ ነው ያሰብኩት። እና አብሮኝ ቢሄድ ደስ ይለኛል በጣም። እኔ መች እንደምመለስ ስላልተወሰነ ማለት ነውና ቤተሰብ የሚወሰነው ነገር ነው። ከሄድኩኝ በአሁኑ ቶሎ አልመለስም። ስንት አመት እንደምቆይ አልገም ብቻ ብዙ አመት ነው የምቆየውና ያን ያህል ጋፕ ደግሞ መፈጠር የለበትም አይደል ከኛ መሀል። እኔም አያስችለኝም እና እኔ ያው
አብረን እንድንሄድ እጠይቀዋለሁ እሺ ካለኝ ማለት ነው። ያው እሱ አሁን እዚህ እየሰራ ያለው ስራ ምናምን እንዲሄድ እንደማያደርጉ አውቃለሁ ግን በቃ እንደምንም ብዬ ሞክራለሁ አብሮኝ እንዲሄድ እሺ እንዲለኝ ሞክራለሁ ግን ይሄን ሐሳቤ ልነግረው ነው የቀጠርኩት ዛሬ ያው ምሳ እንበላለን ምናምን ብዬ ነው የቀጠርኩት ግን በቃ ምሳ እየበላን ነግሬው ትን ከሚለው እንደዚህ ልንገረው ብዬ ነውና እናንተስ ምን ትላላችሁ? አሁን ከሱ ጋር እንደዚህ እየሰራው እንድንመጣ ቶሎ ትፈልጋላችሁ ወይስ ልሂድ? እና እኔ የምትወዱኝ ካላችሁ ሐሳባችሁን እንድትነግሩኝ ፈልጋለሁ። እና አሁን በቃ ደርሻለሁ ብሎኛልና እየመጣ ነው ሐሳቤን እነግረዋለሁ በቃ እና እስቲ የሚፈጠረውን አብረን እናያለን። አወራውና ምን ሀፕን እንደሚያደርግና ምን እንደሚለኝ አብረን እንሰማዋለን። ያው እስቲ አብረን እንጠብቀው። በቃ ደርሻለሁ ብሎኛል ኦሬዲ የቱ ጋር እንደቆምኩ ስለማያውቅ ዞር እያልፈልጋለሁ ግን ይመጣል። እንባባል እኔ ላንተ ስል ነው አንተም ላንቺ የተወለድኩበት ልዩ ቀን እንዲሆን መጥቻለሁ የማትመጣም ቢሆን በል ቶሎ ና ታርፋት ካሜራ ሃይ እንደ ጎረምሳ ነው ሰላም ይለኝ እንዴ ምንድነው እንደዚህ ሰላም አማናችሁ የኛ ቤተሰቦች እንዴ ነው ሰላም በላችሁ እሺ በቃ ሰላም እንዴት ናችሁ ቤተሰቦች? እኛ አለን እናንተ እንዴት ናችሁ ማለት ፈልጋለሁ። ያው ዛሬ ምን ተገንቶ ነው ቀድመሽ ያገኘሻቸው? ዝም ብዬ ቪዲዮ እየተቀረጽኩ ነበር ለቲክቶክ እየዘፈንኩ ነበር። ኦኬ ለዛ ነው ያገኘሽው? አንተ ስትገባ በቃ አሪፍ እና ፒስ ናችሁ? ደግሞ ነው በጣም ዛሬ እንደውም አላረፈርኩም ተካክመኝ ምናምን ቶሎ መጣ አላረፈርኩም እንደውም አረፈርኩ ብዬ ነበር ምናምን ቶሎ ተጣድፌ ነው የመጨረሻ ተጣድፌ በቃ የፈጠነ ነው የመጣሁት። ጎብዛል ዛሬ ጎብዘናል ይላል ምንስ ነው ለማን ምሳ እየበላን ከማውራህ ብዬ እኮ እዚህ ላውራህ ብዬ ነው። አይ ጥሩ ነው ደግሞ ካሜራ ምናምን ሳደርግ እንደዚህ የሆነ እንትን እንዳይመስልህ ፕራንክ ምናምን ነገር እንደማይሆን አውቃለሁ። እንደዚህ አታረጊም ብዬ አስባለሁ። አይ ያው አንተም ቤተሰቦቻችን ማለት ፋሚሊዎቻችን የዩቲዩብ እነሱ ባሉበት የሆነ ሐሳብ ላማክር ብዬ ነው። የምር ማለት ፓፒራስ አያውቅም ያው አንተ ታማክሪኝ እስኪ ትነግሪኛለሽ። ከዛ እሺ ግን የትናንትናው ቪዲዮ እንዴት አያችሁት? በጣም ብዙ ሰው አሪፍ ፊድባክ ነው ሲሰጠኝ የነበረው። እስኪ ከዚህ በኋላ ነገርኳችሁ እኮ እያየሁ ነበር እንዴት ሰርፕራይዝ ላድርጋት ምን ስጦታ ልስጣት ምናምን ብያችሁ ነበርና በስማሚ ሰጥ የነገሩኝ የስጦታ ማአት ያን ሁሉ ግን ማድረግ አልችልም። አንዷማ ጭራሽ መኪና ላለችኝ መኪናማ እስኪ አንድ ቀን ፈጣሪ ሲፈቅድ ሁሉም ነገር ሲስተካከል ብቻ በቃ ፈጣሪ ያለ ቀን ያው እንደማደርገው አልጠራጠርም። ታያለሽ ከፈጣሪ ጋር ምን ይሳነዋል እሱ ግልጽ ነው። እና ሁላችሁም የሰጣችሁኝ ስጦታ አለ ማለት እንደዚህ ብትሰጣት ብላችሁ የሰጣችሁኝ አስተያየቶች አሉና እነሱን አስተያየቶች እንግዲህ ከራሴ ጋር ተማክሬ ያው ለሷ ልሰጣት የምችለው ስጦታ አንድ ስጦታ ነው። ሌላ የምሰጣት ስጦታ አይኖርም። እስካሁን የሰጠኝ እኮ ለነሱ ያላሳያችሁ ስጦታ ብዙ አለ ግን ያሁኑ ለየት ማለት እንዳለበት ያው ግልጽ ነው። ያቱም ያው አንቨርሰሪ ነው ያ የተገናኘንበት አመት ነው። የዛሬ አመትም እንደዚሁ ተባብለን ነበር አንቨርሰሪያችንን የምናከብረው ምናምን ተባብለን ነበርና አላወቀችም እሷ የት እንደሚሆን ምናምን እስካሁን አልነገርኳትም ምንም ነገር ከራሷ ፊት አይደለ ዱባይ ነበር እንደውም እንሄዳለን ብሎኝ ነበር። ዱባይ ነበረ ግን ፓስፖርት ኦሬዲ አላ ያው እንግዲህ እኔ ዝሮ ያው ፓስፖርት አሁን ቅርብ ሰዓት ነው ያለቀውና እሷም ጋር እሷ እንኳን ያው ኦሬዲ ትመላለሳለች ውጭ ምናምን እኔ ግን ያው በቅርብ ነው ያለቀው
በዚህ አጋጣሚ ግን ታዲያ እንዴት ውጭ እንዴት ነው አንድ ላይ ነው ፕሌን ላይ ተዋወቅነው ምናምን ብዬ ነበርና እንዴት ነው ምናምን ካላችሁ ጥያቄ ከሆነባችሁ እኔና እሷ የተዋወቅነው ከባህር ዳር ነው። ባህር ዳር እሷ አጋጣሚ ለስራ መጣ፣ እኔ ደግሞ ያው እዛ መላለሳለሁ ኦሬዲ ፋሚሊ ምናምንም ስላሉ እዛ በዛ አጋጣሚ የተዋወቅነውና ያን ለማለት ፈልጌ ነው። እንግዲህ ፈጣሪ ፈቅዶ አንድ ቀን እንግዲህ ወደ ዱባይ የምንመጣ ይሆናል። እዛም ያላችሁ ቤተሰቦቻችን እዛም ያላችሁ የኛ ፋሚሊዎች ሁላችሁንም ተራ በተራ እናገኛቸዋለን በእርግጠኝነት ማለት ነው። እንደውም እንጃ ቆይ ከእናንተ ጋር ተማክሬ የሆነ ነገሮች አስባለሁ። ብቻ ዱባይ ላይ የሆነ ነገር ቢሆን ደስ ይለኛል ማለት በቃ ሰርጋችን ያው እንደማይሆን ግልጽ ነው ዱባይ ላይ ግን ቀለበታችን ቢያንስ ዱባይ ቢሆን እንደኔ በጣም ደስተኛ ነኝ ከፈጣሪ ጋር። እንግዲህ የፈጣሪ መምጫ የመድኃኒዓለም መምጫ አይታወቅም አይደለን? በቃ የመድኃኒዓለም መምጫ አይታወቅም። እንግዲህ መድኃኒዓለም ብሎት አንድ ቀን እንደሚሆን አልጠራጠርም። ይሄ ነገር እናንተ ከጎናችን ከሆናችሁ ምንም ነገር እንደሚሳካ እርግጠኛ ነኝ አይደለ? አይ የሆነ ሰው የሆነ ሰንበዲ ካበረታታው አይዞህ በርታ እንደዚህ በል ካሉ ከተባለ ያ ሰው ምንድነው ትልቅ ደረጃ ይደርሳል። ይሄ የምታዩት ዛፍ ውሃ ሲጠጣር እያደገ የሚሄደው እኛ ውሃ ካላጠጣ ነው ኦሬዲ ይሄ ዛፍ ማደግ አይችልም። ንጹህ አየር ካገኘ ይሄ ዛፍ ማደግ አይችልም። ልክ እንደዛም እኛን ስታበረታቱን አይዟችሁ በርቱ ጠንክሩ እያላችሁ በመታበረታቱን ሰዓት ያው እኛ ማንም አያስቆመንም አይደል? ግቢ ማንም ያው ወደ ቁም ነገር ልገባና የሚገርማችሁ ነገር ዝናብ ሊመጣ ነው። በጣም ባይዘ ይሄ ነው ለስቀን በጣም ነው ዝናብ እየዘነበ ያለው። እናንተ ምን እንደሆነ አልገባኝም። እኔ የትኛው ወር ላይ ያለው ጋይስ ዝናቡ መጣ በቃ እና ቦታ ቀይረን በቃ ያለውን ነገር የምናወራ ነው የሚሆነው። ይሄው እንደምታዩት ነው ዝናቡን እንግዲህ ይታያል። በስማ ይሄ እንደው በረከት ነው። በቃ ቦታ ቀይረን ለማንኛውም እንትን እንላለን። ሰዎች ዝናብ ይሄን ካሜራማን አንድ ያሳየልን የሚጥለውን ዝናብ በሰማ እንግዲህ ከዚህ ዝናብ አምልጠን ነው የመጣ ነው። እንግዲህ ቤተሰቦች ከዚህ ዝናብ አምልጠን እስከዚህ ጋር ተጠልለን እንግዲህ ወደ ጉዳያችን ልንገባ ነው ማለት ነው። አቻኩላ የጠራችኝን ጉዳይን ያላቀም ምን እንደሆነ ያላቀም እንግዲህ እስኪ ምን እንደሆነ እሷን እንጠይቃትና ነገር አውረን አይደል? ምንድነው እኔ ምንም አልተመቸኝም። አጠራርሽ ትንሽ ቀዝቀዝ ብላ ነበር። እንደውም አሁን ነው እናንተ ጋር ሰላም ስትባባል ምናምን እናንተ ስታገኝ ምናምን ነው አይደል? ትንሽ እንትን ያልሽው ፈታ ያልሽው። አዎ፣ ግን ዝናብ ሲዘንብ መልሶ ደበረኝ። ለምን እንዴ? ከማወራወሪ ጋር አብሮ አይሄድም፣ ያስከፋል። አይክፋሽ እና ምንድነው መሰለህ ያው ላወራ የፈለኩት ያው መች እንደሆነ ባናቅም ተመልሼ እሄዳለሁ ምናምን እያልኩ ነበር። ክላስ ጀምሬ እንደነበር ነግሬህ ነበር ውጪ እና ትላንትና ካንተ እንደተለያየው ቤት በጣም ጣሉኝና ፋሚሊ ሄጄ ነበር እና ፋዘር እዚህ እንደሆነ ታውቃለህ ምናምን እና በአንቺ ጉዳይ የመጣሁት ምናምን ሲለኝ ሂጅ አግኝቼው ነበር። ማታ ሰው አግኝቼ ነበር ምናምን ያልኩት ለዛ ነበር ነው አራውትና ግዴታ ክላሱን መቀጠል አለብሽ ምናምን አለኝ እና ክላሱ ደግሞ ታውቃለህ የ5 አመት ነው የሚፈጀው እና ያው ጀምሬው ምናምን የመጣሁት ባለፈው ደግሞ ታውቃለህ እና ግዴታ እኔ እንደውም እንዴ ያለው አሁን ያው ውጭ ሀገር ላይ እየተካሄደ ነው ጦርነት ምናምን እያየህ አይደል እና አልኩት አይሆንም በቃ መሄድ አለብሽ አለኝ። እሱን ክላስ ደግሞ እንድማር በጣም ነው የሚፈልገው ፋዘር ታውቃለህና ግዴታ መሄድ አለብሽ አለኝ። ከሄድኩ ደግሞ የሚያስጠላው ነገር 5 አመት ሙሉ ለረፍት ምናምን ብሬክ ምናምን የሚባል ነገር የለም እና 5 አመት መቆየቴ ነውና እኔ አንደኛ ነገር ያሰብኩት ካንተ ጋር ያለኝ ነገር ነው። እንዴት ነው 5 አመት ሙሉ መራራቅ ማለት እኮ ከባድ ነው ለኔና እኔ በራሴ እንትን ያሰብኩት ነገር አለ ማለት አንተም ይዤ መሄድ እችላለሁ። ያው እዚህ ያለ ስራ ምናምን ወረዛ መሄድ እንደማስፈልግ ብዙ ጊዜ ነግረኸኛል። በእርግጥ ግን አንድ ያሰብኩት ሀሳብ ግዴታ እንደማልቀር አውቃለሁ። ትኬቱ ላይ ቆርጧል ምናምን እና እኔ ደግሞ ሲጀመር እዚህ ያለው ነገር እየሰማሁ ስለሆነ ምንም ደስተኛ አይደለሁም። ለምን ፋዘር እንደዚህ ለጨከና አላውቅም። በቃ መሄድ አለብሽ ብሎ ማለት ነው እና አንተን ሳላማክር ደግሞ ማደርገው ነገር የለም እና አንተ እንደሚደብርህ እኮ አውቃለሁ። ግን አንድ ሌላ ሀሳብ የሚያመጡት ምንድነው አብረኸኝ መሄድ ከቻልክ ልጠይቅህ ነው። አንተ አብረኸኝ ከሄድክ በፈለኩ ሰዓት
መምጣት መመለስ ምናምን እንድትችል ነው ያመቻቸውትን ማለት ነው። እኔ እዛ እየተማርኩኝ እና መኖር ካለብንም መኖር እንችላለን እዛ። ያው እኔ እዛ ብቻዬን ነው እየኖርኩ ያለሁት ግቢ ውስጥ ምናምን አይደለም ታውቃለህ። እና ፋዘር በጣም ወስኖ ምናምን ወላ በቃ ትኬት የቆረጠውን አሳይቶኝ ምናምን ነው እንትን ያለኝ እና አንድ ሳምንት ነው ያለኝ እዚህ እና እንዴት እንደማማክር እራሱ ግራ ገብቶኛል። እና የምታወሪ ለራሴ ግራ ገብቶኛል። ለምን መሰለሽ? አንደኛ ነገር ባለፈው አውርተንበት ነበር በዚህ ጉዳይ አይደል? ባለፈው አውርተን ምንድን ነው ያልሽኝ አንቺ? አይ ከዚህ በኋላ የሚሄደው ለመኖር ሳይሆን የሆነ ለስራ ነው የሆነ በቃ ቃም ለማምጣት እንደዚህ እዛም ጀምሬ የመጣሁት ነገር ስላለ ለዛ ጉዳይ ነው እንጂ የሚሄደው እዛ ለመኖር እዛ ጠቅልለኝ መኖር አልፈልግም ስትኝ ነው አይደል? አብረን መኖር የጀመርነው አብረን መሆን የጀመርነው እንደዛ ስትኝ ነው አይደል? ሌላ ነገር አይደለም። ያን ነገር ካልሽኝ በኋላ ነው አብረን መሆን የጀመርነው ምናምን በቃ ወደ ድሮ ሪሌሽንሺፓችን የጀመረው ከዛም በኋላ ነው እንጂ ተራርቆ ፍቅር እኔ ለማንም አልመክርም። ፕላስ ደግሞ እኔም እዛ ህይወት ውስጥ እንድኖርበት አልፈልግም አይደል? ይሄን ነገር ነግሬሻለሁ። ምክንያቱም ከአንድም ሁለት ሶስት ጊዜ አስረድቼሻለሁ ስለዚህ ነገር። እኔ ተራርቆ የሎንግ ዲስታንስ ሪሌሽንሺፕ በጭራሽ እኔ የማልፈልገው ነገር ነው ብዬሻለሁ። ምክንያቱም እኔ በቃ አይቼዋለሁ። ያየሁትን ነገር ደግሞ እኔ ደግሞ ይሄ ነገር እኔ ላይ ደግሞ ድጋሚ እንዲደርስብኝ አልፈልግም። ምክንያቱም በቃ ከአንድም ሁለት ሶስት ጊዜ ደርሶብኛል ወደ እኔ ህይወት ይሄ ነገር። በቃ አልፈልግም ብዬሻለሁ አይደል? ካንቺ ጋር በጣም ረጅም ጊዜ ተጣልተናል። ለምን እንደዚህ አጠገብ አሁን ለምሳሌ ከመጣች ስንት ጊዜሽ ነው አይደል? ይሄን ሁሉ ጊዜ ግን ተጣልተን አናውቅም። ምንም አይነት ጋፕ በመሀላችን ተፈጥሮ የማያውቅ ግን እዛ ስትሆኚ ግን ከሚያፋቅርና ከሚያዋደን ይልቅ የሚያጣላና የሚያለያየ ነገር ይበዛል። ለምን ተራርቀን ነው ያለነው። እንደዚህ በአካል እንኳን የምናወራበት በአካል ተገናኝተን እንደዚህ የምንወያይበት ጊዜ እንኳን የለንም፣ ቦታም የለንም። ምክንያቱም አንቺ ያለሽው እዛ ነው፣ እኔ ያለሁት እዚህ ነው። አብረን እኮ መሄድ እንችላለን። እሱን ደግሞ እኔ እንደማልፈልግ ታውቂያለሽ። ፕላስ ደግሞ አብሮ ለመሄድ እንኳን ስንት ፕሮሰስ እንዳለው ታውቂያለሽ በደምብ። ምን ይጨራርሻል? አንተ ፍላጎት እኔ አልፈልግም። አንደኛ ነገር እኔ ፍላጎት የለኝም የመሄድ በቃ ባጭሩ ነግሬሻለሁ። የመሄድ ፍላጎት የለኝም። ወደ ውጭ መሄድ አልፈልግም። ይሄን ነገር ጠንቅቀሽ ታውቂያለሽ። ካንቺ በጣም በቃ ማንም ያውቃል ይሄን። እኔ የምላቸው ሰዎች ያውቃሉ ይሄን አይደል? ሞር ደግሞ አንቺ ታውቂያለሽ ይሄን ነገር እንደማልፈልግ ወደ ውጭ የሚባል ነገር እንደማልፈልግ ታውቂያለሽ። አሁን ይሄን ነገር አታንሽብኝ። እኔ ለምን እንደዚህ እያልሽ እንደሆነ እኔ ለራሴ ግራ ገብቶኛል። የምርኝ ጌታ ለምን እንደዚህ አይነት ነገር እያደረግሽ እንዳለሽ እኔ አይገባኝም። መሄድ ከፈለግሽ እኮ በቃ ሳትነግሪኝ ሳትሰናበች መሄድ ትችያለሽ አይደል? እኔ እንደዚህ ማሳመሙ እኔ እንደዚህ ማንተም ማለቱ አስፈላጊ ነው ብዬ አላስብም። ይሄን ያክል ለምንድን ነው አንቺ ራስ ወዳድ የምትሆኚው? የራስሽ ስሜት ብቻ ነው እንደምትምትይው አይደለም። ያው ፋዘር ወስኖ የራሱ ትኬት መቆረጡ ምናምን አላውቅም። ያው ተመዝግቤ መጥቻለሁ ምናምን እኮ ግን እርግጠኛ ስላልሆንኩ አልነገርኩህም። ግን በቃ ፋዘር ደግሞ ግዴታ በቃ እሱን ትምህርት መማር አለብሽ፣ እዚህ እንኳን እንድማር አይደለም የሚፈልገው እሱ እዛ ግዴታ መጨረሻ አለብሽ አለኝ። በቃ አንተን ደግሞ ማማከር ስላለብኝ አሁን እያማከርኩ ያለሁት። አይ እኔ በዚህ ነገር እንድታማክሪኝ አልፈልግም። በቃ ከህይወትሽም በእኔና አንቺ መካከል ያለውን ነገር ጨርሰሽ ነው መሄድ ያለብሽ ለአንዴና ለመጨረሻ ጊዜ። ፕላስ እኔ አንቺን 5 ዓመት ሙሉ መጠበቅ ግዴታ የለብኝም እንዴ? ለምንድን ነው 5 ዓመት ሙሉ መጠበቅሽ? የፈለገ ፍቅር ቢኖር ውስጤ ላይ 5 ዓመት ማለት እንደዚህ ቀላል አይደለም። እኔና አንቺ ትዳር ለመመስረት እኔና አንቺ ልጅ ለመውለድ እኔና አንቺ በቃ የሆነ ነገር አብሮ ለመኖር ምናምን እኮ የተወሰነ ጊዜያቶች ነው የሚያስፈልጉን። በቃ ኦልሬዲ ጨርሰናል ከዛ በፊት የነበሩትን ፕሮሰስ አይደል? አሁን ደግሞ 5 ዓመት ሙሉ እንዴት ነው አንቺ የምጠብቅሽ? እንዴት ነው የምታስቢው? አልጠብቅሽም። አትወደኝ የፈለገ በወድሽም ልጠብቅሽ አልችልም አልኩሽ። በቃ እኔ እኮ አብረን ወይ እንሄዳለን ብዬ ነው ያሰብኩት። አልሄድም እንደማልሄድ ታውቂያለሽ። ብሄድ እንኳን የምሄደው እንደዚህ በቃ ፈጣሪ ሲፈቅድ ለመዝናናት አገር ለማየት ቱር ለማድረግ እንደዚህ እንትን ለማለት ነው ልሄድ የምችለው አይደል? እንዴት እንደዚህ እንትን ትኛለሽ? ማርያም ካሜራ መኖር ራሱ ረስቷት ጭራሽ ዝም ብዬ ነው የማወራው ያለሁት። እቺ ማለት በቃ ለምንድን ነው እንደዚህ የምትይው? አስፈላጊ ነው እንደዚህ የምትይው? እና መሄድ የለብሽ ነው የምትለኝ አንተ? ምንድን ነው? አሁን እንድትሄጂ አልፈልግም። በቃ የምር እንድትሄጂ አልፈልግም። እኔ እኮ አውቃለሁ በቃ እዛ ምናምን ስላለሽ ነገር ምናምን እያንዳንዱን ነገር አውቃለሁ ተጠንቅቄ። ማለት መሄድሽ ግዴታ የሚሆንባቸው ጊዜያቶች አሉ። ግን እንደዛ ያን የምትሄጂው ግን ቢያንስ ልትሄጂ እንኳን የምትይው ለአንድ ወር ወይ ለሆነ ሳምንት ወይ ለሆነ ጊዜ ምናምን በዛ ከተባለ 2 ወር ምናምን የተነጋገርነው አይደል? ከዛ ውጭ ግን 5 ዓመት ብለሽ አስነግጥኝ ለራሴ 5 ዓመት ሙሉ አልመለስም ትምህርት ልጀምር እንደሆነ እንዴት እንደዚህ ይባላል? ማለት እኔ ደግሞ ባንቺ ህይወት እኔ እንትን አለለም ባይዘው አላውቅም። ጌታ ቀደስ ያስደሰትሽኝ ነገር አድርጊ። በቃ ምንም
እንደዚህ እንትን ነው ምናምን ብዬ አንቺን እንትን ማለት አልፈልግም። እንደዚህ ካምፕ እኔ ሌላ ምንድን ነው አይ በቃ እኔ እንደተመቸሽ በቃ ላቅ በቃ እንደዚህ ካምፕ እንዴ ሌላ ምን ልልሽ እችላለሁ? ምን ሆነሽ ነው? እንዴ አምባው መጣኩ አይ አንተ ልታለቅስ ነው እንዴ? ያለ ሃይ ጋር በቃ እሺ አልሄድም ይቀራል አ አንተ ወይ ጉዴ አንተ ምንድን ነው በቃ እሺ አልሄድም ይቀራል በቃ አልሄድም የምር እንባው ነው የመጣው ወይ ጉዴ አንተሽ አንዴ ለማንኛውም ተሳክቶልኛል። ግን የምር እንባው ሲመጣ አልቻልኩም። በቃ ቤተሰቦች እና በመጀመሪያ እናንተን ነው ፕራንክ ያደረኩት። ሁለታችሁንም ላስደንግጥ ብዬ ነው። እናንተንም እሱንም ውሸቴን ነው ፕራንክ ላደርገው ፈልጌ ነው እና አውቄ ነው ፕራንክ ነው ልበልህ አውቄ ነው ልበልህ ማርያም አልቻልኩም። በቃ እንባክ ሲመጣ ሳይ አንተ እንደዚህ ትወደኛለህ ናፍቃለሁ ማለት ነው። እኔ ራሱ እንዴት አሁን እኔ ለቀልድ ራሱ መሆኑን እያወቅኩ እያወራሁ ልቤ እንዴት እንደሚመታ ባያችሁ። 5 አመት አሁን እኔ ካንተ ተለይቼ መኖር ማለት ምችለው ይመስላል። አመንከኝ እንደ የምር ፍራንክ አቁም ያላልኩም ነበር። አንተም ብቻ እኮ አይደለም ባይዜ እነሱንም እያልኳቸው ነበር። ፍራንክ ታይ ፍራንክ ነው አቁም ያለው ይሽ ነበር አይደል? ፍራንክ አቁም ያለው አቁም ይሄ ነገሮች ነበር አይደል? ለምን ፍራንክ እንደዚህ አይነት ፍራንክ ደግሞ ማርያም ሌላ ነገር ብናገርሽ የማልፈልገው ነገሮች ብናገርሽ መናገር የማልፈልጋቸውን ነገሮች ብናገርሽ ሌላ ነገር ነው የሚሰማኝ ጌታ እንዴ አንተም እኮ ባለፈው ማይሆን ነገር ነው የሆነ ማለት ስሜቴን የሚነካ ነገር ነው የተናገርከኝ። ጋይስ ግን ያው እሱን ችግር የለም ቤተሰብ እንመቻችሁ። ወለስ ያሳዝን እኔ ግን ማርያም ደብሮኝ ነበር ጌታ የትም እንዳትሄጂብኝ እና በቃ ለማንኛውም ቤተሰቦቻችን እኔ እሰራለታለሁ በዚሁ እኔ አያበቃም። እኔ ስሜቴን የሚጎዳ ነገር አታርገኝ። ስሜት እኔ ከዚህ በላይ ስሜት መጉዳት እኔም ብቻ አይደለም እኮ ቤተሰቦች ምንም ቤተሰቦች እንዴት እንድትሰማኝ ችግር የለም። እኔ እሰራልሻለሁ። እኔ በቃ በቀል ነው በቃ እኔ በቀል ነው አይደል? እኔ ደግሞ መበቀል ደግሞ ከዘሬ ነው ትላለህ። ኧረ ጉድ ከዘሬ ነው ፍሬዱ እናንተ ባለፈው ቤተሰቦች ምናምን ብሎ ፍራንክ ሰራኝ። ከዚህና ከሴቱ ነው እውነት ስሜት አሁን የሚለው እሰራልሻለሁ ብቻ አሁን እሰራልሻለሁ። ኤኒዌይስ ቤተሰቦች እንግዲህ ባለፈው ያልኳችሁን ነገር ትናንት ወዲያ ያልኳችሁን ነገር አልረሳውም። ትናንት ያልኳችሁን ነገር አልረሳሁትም። ትናንት ወዲያም ያልኳችሁን ነገር አልረሳሁትም። ሰሞኑን ጠብቁን፣ በአዲስ ነገሮች ምናምን እንከሰታለን። አሪፍ ነገሮች ይዘን እየመጣን ነው። አንቺን ግን እሰራልሻለሁ ለማንኛውም እና በቃ ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ እና በቃ አለን እንቀውጠዋለን። ይመቻችሁ።